እናመሰግናለሁ። አሜን እግዚአብሔር ሆይ እናመሰግንሃለን። በዚህ ሰዓት ስለሰበሰብከን እናመሰግንሃለን። አሜን ይህን ፕላትፎርም ለእኛ ስለፈቀድክ እናመሰግናለን። እግዚአብሔር ሁኔታዎች ቢፈቅዱም ባይፈቅዱም ከአንተ መስማትን እግዚአብሔር ሆይ እናመሰግንሃለን። አሁንም አንተን ብቻ ተማምኜ ልናገር ቆሜያለሁ። እግዚአብሔር ሆይ በላቸው እንዳልከው አንደበቴን ተጠቀም። እግዚአብሔር ሆይ የተዘጋጀሁትን የጻፍኩትን ሳይሆን እግዚአብሔር ሆይ ልትል የፈለግከውን አንደበቴ ተጠቀም። በመሀል ላይ ሊፈጠሩ የሚችሉ ነገሮችንም እግዚአብሔር አንተ እያረምክ አናግረን። ሼር ላደርግ መንፈስ ቅዱስ የመራኝ ቃል አንድ ጊዜ ስለ ቤተክርስቲያን አሁን ያለሁበት ቤተክርስቲያን እንዲሁ የመደበኛ ትምህርት ስንማር ልክ በቃ ከአእምሮ በላይ የሚሆኑ አይነት እውቀቶች ስለ እግዚአብሔር ማለት ነው ስለ ዳግም ምጽአት ምናምን ስንማር በቃ እንደው የቀረኝ እድሜ ራሱ ይበቃኛል አልኩኝ ስለዚህ ጉዳይ ለማወቅ። እስካሁንም ብዙ እድሜ አቃጥያለሁ። በቃ ኦቨርዌልምድ ነገር ሆንኩ። በቃ አልደርስበትም ይሄን ነገር። ከዛ ወዲያው ግን ምን አጽናናኝ፣ የሚያስተምሩሽንም እኮ ያስተማርኩትን ይሆነኝ የሚል የእግዚአብሔር መንፈስ እየሰጠኋቸው መጽሐፉንም ያጻፍኩት መጽሐፍ ቅዱስንም ራሱ መንፈስ ቅዱስ ነው። ስለዚህ ራሱ አስተማሪው አለ አብሮሽ የሚል ነገር የሚል መጽናናት መጣልኝ እና ያው በዛው ሰዓት ምን ነበረ እግዚአብሔር እንደ ተራራ ነው የሚል ሐሳብ። ተራራ እንግዲህ በጣም ስንርቀው የለም እንላለን መጀመሪያ፣ ወይም ዞር ካልን ወደ ሌላ ጀርባችንን ከሰጠንን የለም። ቀረብ ስንል ደግሞ አለ ተራራው። የበለጠ ስንቀርብ በዛፎች የተከበበ ነው። ደግሞ የበለጠ ቀረብ ስንል አፈሩ ቀይ ነው። ከዛስ እያልን ንጥረ ነገሩን ወደ ማወቅ እንሄዳለን አይደል? እግዚአብሔርም ያን ያህል በጣም ትልቅ ግን ደግሞ በጣም ረቂቅ ላንተ አልመጥንም ብሎ የሚርቀን ቢይንግ ሳይሆን በቀረብነው ልክ ራሱን የሚገልጥ እንደ ተራራ በቃ በቀረብነው ልክ በልካችን ኦቨርዌልም ሳያደርግ የሚሰጠን አይነት እንደሆነ ገባኝ ማለት ነው። ያው ይሄ ሁላ ግን የሚሆነው አይናችንን ለከፈትንለት የተራራው ፓርት ነው፣ ለዞርንለት የተራራው ፓርት ነው፣ ወይም ለመገረም ጊዜና እድል ለሰጠነው ፓርት ነው የሚለውን አስረዳኝ እና አሁን ሙሴን ካየነው ዘጸአት 3 ላይ ይቅርታ ላንብበው። ዘጸአት 3 ላይ ምን ይላል? ሙሴም የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ፣ ወደ እግዚአብሔርም ተራራ ወደ ኮሬብ መጣ ይላል። ስለዚህ ሙሴም ያው ያኔ ኦቨርዌልም እንዳደረገኝ ከተራራው ስር ነበረ መጀመሪያ ላይ ወደ እግዚአብሔርም ተራራ ወደ ኮሬብ መጣ ይላል። ታሪኩ እንደምታውቁት የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦም ሳይቃጠል አየ። ሙሴም ሊሄድና ቁጥቋጦ ስለምን ተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኛል፣ ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። ወደ ታች ይቀጥላል። እንግዲህ ይሄንን ከእግዚአብሔር ከገለጠልኝ እውቀት ጋር ሳገናኘው ያው ሙሴም እንደ ሁላችንም ከተራራው ስር ነበረ የማየት ከስሩ የመሆን እድልን አግኝቷል። ቀና ሲል ያያት እቺ ቁጥቋጦ ያቺ እሳቷን ሄዶ መፈለግ
ምንድናት ብሎ ማየት ወይንም ትቷት የመራመድ ኮምፕሊት ፍሪ ዊል ነበረው በዛ ሰዓት። በቃ እምቢ ብሎ መሄድ ይችላል። እግዚአብሔርም ካየነው እርሱ ይመለከት ዘንድ እንደመጣ ባየ ጊዜ ነው የጠራው። ሊመለከት ባይመጣ ኖሮ እግዚአብሔር አይጠራውም። ልክ መምጣቱን ባየ ጊዜ ጠራው። ሲጠራውም ደግሞ ዝም ብሎ አንተ እረኛ፣ አንተ በዚህ ጋር የምታልፈው ሰውዬ አይደለም ያለው። ሙሴ ሙሴ ሁለቴ የጠራው። መጽሐፍ ቅዱሳችን ላይ ሁለቴ የተጠሩትን ሰዎች ብናይ አብርሃም፣ ሳሙኤል፣ ሳኦል፣ ማርታ፣ ሳይመን በቃ እግዚአብሔር የኔ ያላቸው የኔ ከማለት ደግሞ ባሻገር ለከባድ ነገር የፈለጋቸው ሰዎች ናቸው። ስማችንን ሁለቴ ከጠራ ወይም የሆነን ልንቀበለው የከበደንን ተአምር ሁለቴ ካሳየን እግዚአብሔር ከአንዴ በላይ ካሳየን ኦኬ ምን እያለ ነው ብለን ቆም ማለት አለብን ማለት ነው። ከዛ መጀመሪያ ምንድን ያደረገው እንዲጠነቀቅ ነገረው። ወደዚያ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች ናት፣ ጫማህን አውጣ አለ። ካለው በኋላ ራሱን አሳወቀው። እኔ የአባትህ አምላክ እግዚአብሔር ነኝ ብሎ ነገረው ማለት ነው። ራሱን ካሳወቀ በኋላ ዝቅ ብለን ስናየው የሕዝቤን መከራ አየሁኝ፣ ያው የእስራኤልን፣ ከዛ እና እልክሃለሁ አለው ማለት ነው። ስለዚህ የተቀደሰ ቦታ መሆኑን ነገረው፣ ራሱን ነገረው፣ ለምን እንደፈለገው ደግሞ ፐርፐዙን አሳወቀው። ከዛ ይሄ ተራራ እቺ ሲምፕሏ ተራራ እንግዲህ ባይወጣና ባያያት አልፏት የሚያያት ተራራ እኔ ማን ነኝ ሲል በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ ማለት ነው። የእሱ ኪሪዮሲቲ እሱን ብቻ ሳይሆን እስራኤልንም የሚያድንና የሚያስገዛ ሆኖ ተገኘ ማለት ነው። እና አንተስ ማነህ ልበል፣ ስሙስ ማን ነው ልበል ሲል ያለና የሚኖር ነኝ በላለ። አሁንም አላምንም። አሁንም ያው ይፈራል ሙሴ። እሺ በእጅህ ምንድን ነው ያለው አለው። በትሯን ጣል አለ። ሁለተኛ አሁንም አላምን አለው። እጅህን እሺ ብብቱ ውስጥ ክተት። በረዶ አደረገ፣ ደግሞ መለሰ። እንደገና ውሃውንም ወደ ደም አደረገ። ስለዚህ 3 ምልክቶች ሰጠው ማለት ነው። ግን 3ቱንም ካየነው አንዱ በትር ናት በእጁ ያለችው፣ አንዱ ደግሞ ብብቱ ውስጥ ክተት ነው፣ ያኛው ደግሞ ውሃ ነው። ስለዚህ በጣም ሲምፕል ነገሮች እጁ ላይ ባሉ ነገሮች ነው እግዚአብሔር ሊሰራ የፈቀደውም የጠየቀውም። በቃ ትልቅ ምትሃት ስራ አይደለም ያለው ባለው ነገር። ስለዚህ እኛንም ባለን ሲምፕል ነገር በእጃችን በውሃ በእንጨት በቃ አይጠቅምም ብለን በያዝነው እንጨት ሊሰራ የሚፈልግ አምላክ አለን ማለት ነው። ይሄን ሁላም አይቶ እንደገና አሁንም ኮልታፋ ነኝ ይላል። ኮልታፋ ነኝ ሲል ያለው ምንድን ነው? እግዚአብሔር የሰውን አፍ የፈጠረ ማን ነው? ዲዳስ ደንቆሮስ የሚያይስ ዕውርስ ያደረገ ማን ነው? እኔ እግዚአብሔር አይደለሁም? ምን አለ? እንግዲህ አሁን ሂድ፣ እኔም ከአፍህ ጋር እሆናለሁ፣ የምትናገረውንም አስተምርሃለሁ አለው። ስለዚህ እግዚአብሔር ድካማችንን ያውቃል ማለት ፍርሃታችንን ያውቃል። ከፍርሃት ከምናምን ሌላ የበለጠ ደግሞ ሪል ድካማችንን ያውቃል። ሙሴ እውነትም ኮልታፋ ነበር፣ እውነትም መናገር አይችልም፣ ልምድም የለውም ነበር። ስለዚህ ሪያሊቲያችን ራሱ ማለት ያለኝ ነገርም ይበቃኛል ብንል ራሱ ሪያሊቲው ራሱ ማያስኬድ ይሆናል። እየተኮላተፍክ ተናገር ይልሃል፣ ሳታይ ተራመድ ይልሃል። በቃ ግን እነዚህን ድክመቶች ራሱን የሰራው ራሱ ያውቅበታል። እንዴት አድርጎ ለራሱ ክብርም ለእኛ ጥቅምም ለትውልድም ጥቅም መጠቀም እንደሚችል ያውቃል እግዚአብሔር። እዚች ጋር አሁን ያልኳቸውን እኔም ከአፍህ ጋር እሆናለሁ፣ የምትናገረውን አስተምርሃለሁ። ልክ ለዛሬ ቃል ስዘጋጅ ብዙ አማራጭ ቶፒኮች ይዤ ነበር፣ ግን የቱ እንደሆነ እርግጠኛ አልነበርኩም። እባክህ ተናገረኝ እያልኩ እንደተለመደው 30 ደቂቃ ድረስ እየጠበቅኩት ነበረ። በቃ ግለጩ ደብተርሽን ነው የሚል መልእክት የመጣልኝ። ስገልጠው ከላይ ያለችው እቺ ቶፒክ ናት። ከዛ ኦኬ ብዬ መጻፍ ስጀምር ነው ያው እኔ 3ን ብቻ ሼር ላደርግ ነበር፣ ወደ 4 ሲሄድ እቺን ብሎኛል እግዚአብሔር፣ እኔ ከአፍሽ ጋር ሆናለሁን ብሎኛል። አገኘኋት 4 ቁጥር ላይ። ኦኬ ከወሰንኩ በኋላ ነው የተገለጠልኝ ኮንፈርሜሽኑ። ሙሴም ያው
ሄዶ እሳቷን ሊያያት ከወሰነ በኋላ እግዚአብሔር እንደገለጠለት ማለት ነው። አንዳንዴ ውሳኔዎቻችን ወይም እግዚአብሔርን ለመከተል ወይ ድምፁ ይሄ ነው ብሎ ለማሰብ ካረግነው በኋላ ነው እግዚአብሔር ልባችንን የሚሞላው። በቃ በባዶ ሜዳ እንደምንታመነው ወይ በአእምሮ እንደማንሄድ ቴስትን በትናንሹ ነገር በዴይሊ ምልልሳችን ቴስት ያደርገናል። እና ከዚህም ቀጥሎ ጋሽ በላቸውም ስትጸልይ ልክ ይህን ነገሮች እየነካካሃቸው ነበር እና በቃ ቴንኪዩ አትሊስት ከወሰንኩም በኋላ ቢሆን ኮንፈርም ስላረክልኝ ከራሴ ከጭንቅላቴ እንዳላወጣው እያልኩ እግዚአብሔርን እያመሰገንኩ ነበረ። ይቅርታ ወደ ቃላችን እንመለስ እና አሁን ከዚህ ምን ተማርኩኝ? አንደኛ አሁን ሲጠራው ሙሴ ሙሴ ብሎ ነው ሁለቴ የጠራው አይደል? እስኪያቀን እግዚአብሔር ጆሮአችንን እስኪያገኝ አይናችንን እስኪያገኝ ያው ከፍሪ ዊላችን ቀጥሎ በደንብ ይጠራናል፣ በደንብ ልባችን ላይ ያስረግጥልናል። ሁላችሁም እንግዲህ ጌታን ያገኛችሁበት ወይንም በልባችሁ የታደሰበትን ጊዜ ብታስቡ አሁን የኔም አንድ ጌታን ከማወቄ ከ5 ዓመት በፊት ተናግሮኝ ነበር፣ ግን ድምፁን አላውቀውም። ጌታ ማለት ፈጣሪ ይናገራል ለሰውም ብዬ አላምንም ነበር በነበርኩበት እምነት። ስለዚህ ዛሬ 5 ዓመት ከጌታን ከማወቄ ከ5 ዓመት በፊት ተናግሮኛል፣ አልፌዋለሁ። ከሱ በኋላ ከማወቄ ከ1 ዓመት በፊት ተናግሮኛል፣ እሱንም አልፌዋለሁ። ግን መቼ ደገመው? ራሱን ቃል እኔ የምሰጠው ሰላም ዓለም እንደምሰጠው አይደለም ብሎ ማታ ብቻዬን የተናገረኝን ጠዋት ሊስትሮ ደገመልኝ። ኦኬ ያልኩ ያኔ ይሄ ነገር ለካ እግዚአብሔር ነው፣ ለካ እግዚአብሔር ይናገራል። በቃ ማንም ካስረዳኝ ማንም ከሰበከኝ መጽሐፍ ቅዱስ ካወራኝ በላይ ይሄኛው ልቤን ገዛው ማለት ነው። ሁለቴ ከተናገረ ራሱ እግዚአብሔር ነው፣ እግዚአብሔርም ለካ እውነትም ይናገራል። ከዛ በኋላ በቃ አይኔም ጆሮዬም ወደ እሱ ሆነ ማለት ነው። ስለዚህ ከመረጥነው ቀጥሎ በደንብ ልባችን እስኪሞላ እግዚአብሔር ይታገሰናል። አንዴም ሁለቴም ይታገሰናል፣ ይናገረናል። ኪሪየስ መሆን ደግሞ ምንድን ነው? ኪሪየስ በአማርኛ በቃ ለማወቅ ለሱ ለማወቅ መፈለግ፣ ስለሱ ማወቅ መፈለግ ይከፍላል። እሱን የበለጠ መፈለግ ይከፍላል በጣም። ምክንያቱም እቺ የምትቃጠለው የነበረችው ቡሿ አሁን ወደኛ ህይወት ብናመጣት እንደ መጀመሪያ ትንቢቶች ወይንም የመጀመሪያ የእግዚአብሔር ድምፅ ናቸው። ግን አሁን ለእኔ የምሰጠው ሰላም ዓለም እንደምሰጠው አይደለም ያለኝ። በሱ ብቻ አልኖርም። ያቺ ቅምሻዋ ናት፣ ወይም እቺ ስትቃጠል ያያት ናት። ሲጠጋው ከጀርባው ድምፁ እንደመጣ እኛም መጀመሪያ ትንቢት የመጣልን ሜይ ቢ መጀመሪያ ቸርች የሄዳችሁበት ቀን የሆነ ሰው አስነስቶ ጌታ ይፈልግሃል ወይንም ጌታ ይገለጥልሃል ካለ በየሳምንቱ ትንቢት ፍለጋ አይደለም። በየሳምንቱ እሳት አይቃጠልም። በየሳምንቱ ቅምሻ የለም። ቅምሻ ቢኖርም አያኖርም። በቃ ይሄ ስናክ ወይም እንዴት ነው ዲዘርት እንደምንለው ዲዘርት እንደማያኖረው ወይም ግሉኮስ እንደማያኖረው ከግሉኮሱ ከ24 ሰዓቱ ጀርባ ሙሉ ሚል ያስፈልጋል። ደህና ሆኖ መቆም ደግሞ ያስፈልጋል። ይሄን እሳት ያቃጠለው ወይም እቺን ትንቢት ያመጣው ወይም እቺን ድምፅ ያመጣው ደግሞ ማን ነው ብሎ ከጀርባ መፈለግ ግዴታም ነው፣ የሚያኖረውም እሱ ነው። እግዚአብሔር በቃ መጀመሪያ ላይ ለምንድነው ድምፅ አብዝቶ ዝም የሚለው ለሚል ነገር እኔም ለመጣብኝ ጥያቄ ይሄ መልሶልኛል። ምክንያቱም ድምፅና ቅምሻ ስለማያኖር በቃ ሙሉ ሚል ከጀርባ ነው ያለው። ሙሉ የእግዚአብሔር ክብር ከጀርባ ነው ያለው። ምንድን ነው ብለን ስንጠጋ ወይ ደግሞ ስንደክም ማንሻም ይጠቀምበታል እግዚአብሔር። እንዳየ ነው በቃ የለም አያቀኝም አያየኝም ብለን ሙትት ያለን ጊዜ ተነስ የሚልበት ድምፅ ነው። በቃ እንዳንጠፋበት ማለት ነው። ግን ደግሞ አዲክትድ ይሄ የትንቢት አዲክትድ፣ የቃሉ አዲክትድ፣ የተአምር አዲክትድ ከሆነ እንደ ቀጨጭን በቅምሻ ብቻ ይሄ በእድሜ ማራዘሚያ ብቻ እንደሚኖር አይነት ሰው እንሆናለን ማለት ነው። ስለዚህ ከትንቢቱ ጀርባ መጀመሪያ በቃ አንተ ኮልታፋ ነህ ችግር የለውም እኔ ነኝ የፈጠርኩት እንዳለው ራሳችንን ማየት ይሆንልናል። ድክመታችንን መቀበል፣ ከመቀበል በላይ ደግሞ መውደድ ራሱ እግዚአብሔርን ራሱን ማናገር፣ ከዛ ደግሞ ሞር ስንሄድ እሱን ራሱን ማወቅ፣ ራስንም ማወቅ፣ ከዛ ደግሞ
ከፍ ሲል ይሄው ሙሴ ላይ እንደሆነው ለሰው መላክ፣ ለራስ ብቻ ሳይሆን ለሰው መላክ፣ ለሀገር መላክ፣ ከሀገርም በላይ ለዓለም መጥቀም ይሆናል ማለት ነው። ልብ ካልን አሁን እዚህ ጋር ከጠራው በኋላ ጫማህን አውልቅ አለው አይደል? ክብሩን ነገረው። ተጠንቀቅ፣ ጫማ አውልቅ አለው። መጀመሪያ እንዴት ጫማ አድርገህ ትመጣለህ ብሎ አልተቆጣውም። ምክንያቱም አላወቀም፣ አልተነገረውም። አውልቅ ካለው በኋላ ሳያወልቅ ቢቆምስ ምን ነበረ የሚሆንበት? ወደ እኛም ህይወት ስናመጣው ክብሩን ካየን በኋላ ማድረግ የሚችለውን ካየን በኋላ ይሄ የተናገረን ድምፅ እግዚአብሔር እንደሆነ ካወቅን በኋላ የምናረጋቸው መተላለፎች ኮስት ያደርጉናል። ስለዚህ ክብሩን ያያችሁ ሰዎች እዚህ ውስጥ አይታችኋል ሁላችሁም ብዬ አስባለሁ። ተጠንቀቁ። እኔም ይሄንን ሳነብ በቃ ክብሩን ካየሽ በኋላ ተጠንቀቂ የሚል ነገር ነው ያመጣልኝ። ስለዚህ ካወቅነው በኋላ ደግሞ እንግዲህ አሁን ማታ ተናግሮኝ እምቢ ስል ጠዋት በሊስትሮ ይደገመልኝ። አሁን ላይ ግን ፕራክቲስ ይሄንን አላደርገውም። ስንሷን ድምፅ በጣም ትንሿን ድምፅ በጣም ትንሿን መልእክት በጣም እከተላታለሁ፣ በጣም እሰማታለሁ፣ እፈራለሁ። በዛው በቃ መፍራት ማለት ያው በፍቅር መፍራት የለም። ድምፁ ቢጠፋብኝስ ማታ የሰማሁት ድምፅ ጠዋት እስኪደገም ባክህን ብዬ አልተውም። እንደዛኛው በቃ አሁን አውቄያለሁ። አሁን ይናገራል፣ ይሄ መንፈስ ይናገራል፣ ያየኛል፣ ስሜት አለው፣ ይከፋል። ስለዚህ እንደ በፊቱ ሳናውቀው በፊት ሳንቀርበው በፊት እንደሚታገሰን ይታገሰናል ብዬ አላስብም። እኔ እንደሆንኩ አላወቀም፣ ጫማ ያላወለቀው ለዚሁ ነው ብሎ ለሙሴ እንደታገሰለት ደግሞ ብዙ ጊዜ ካስኬደው በኋላ አልጠበቀውም፣ አልታገሰውም። አሁን እንግዲህ ብዙ አይተናል፣ ብዙ ቀምሰናል። ዝም ካልነው እሱም ያውቃል። በቃ ብዙ ነገር አሳይቻቸዋለሁ። ዝም ያሉ የሚወስነው ነው። ፍሪ ዊላችንን የሚያከብር ጨዋ ስለሆነ ፍሪ ዊሉን እንደውም እንዳይወስድብን መጠንቀቅ አለብን። ይሄን ሁላ ካየንና ካስጠጋን በኋላ የምንወስነው ውሳኔ ፍሪ ዊል ስለሆነ እሱ ደግሞ ጨዋ ስለሆነ ተጋፍቶ ስለማይመጣ እንደ ክፉ መናፍስት መጠንቀቅ አለብን። በቃ ካየነው ከቀመስነው በኋላ ያለ ውሳኔ እንዳለ ፍሪ ዊል እንደሆነ መጠንቀቅ አለብን። ሉቃስ ላይ የሚለው 12:47 ላይ የጌታውንም ፈቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ ያ ባሪያ እጅግ ይገረፋል። ያላወቀ ግን መገረፍ የሚገባውንም ያደረገ ጥቂት ይገረፋል። ብዙም ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል። ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል የሚለው ከዚህ ጋር ይገናኛል። ብዙ ከተሰጠን ብዙ ይጠብቅብናል። ወዲያው ባይቀጣን እንኳን ያሰበልንን አክሊል ያሰበልንን ክብር ወይም ሊጠቀምብን ያሰበውን ፐርፐዝ ሉዝ እናደርጋለን። ስለዚህ አሁን ዛሬ ማለት የምፈልገው ከጀርባ የቆመውን ሊያናግረን ሊልከን ድካማችንን እንድንቀበል ከመቀበልም በላይ እንድንወደው ሊያደርገን ለሀገር፣ ለሕዝብ፣ ለዓለም ሊጠቀመን የሚፈልገውን እግዚአብሔር ያቺ የምትነደውን ቁጥቋጦ ባለመከተል አንደኛ፣ ሁለተኛ ደግሞ እሷን አይተን ብቻ በመመለስ ሉዝ እንዳናደርገው ህይወታችን ላይ ትናንሽ የሚመስሉ ሚራክሎች ሲመጡ መከተልን ብንለምድ። እኔ ይሄንን ለራሴ ተቀብያለሁ ከዛሬ መልእክቴ። አይሆፕ የተወሰነ እናንተም ትቀበላላችሁ ብዬ አስባለሁ። አመሰግናለሁ ብላችሁ ለአንተ መልሻለሁ።